ሐሰትን በሐቅ የሚያጣፋ ነባራዊ ሁኔታን ከዙፋኑ የሚያኖር የፓን አፍሪካን ድምጸት የሚያስተጋባ ጠንካራ አህጉራዊ መገናኛ ብዙሃን ባለመኖሩ አህጉር አፍሪካ አጀንዳዎቿም በሌሎች ፍላጎትና ሐሳብ መሰረት ሲቀነበቡ ቆይተዋል። ይህም አህጉሪቱም ባለም አቀፉ ማህበረሰብ መነጽር የምትታይበት የተዛባ መልከታን ለዘመናት አንግሶ ቆይቷል። በተጠናከረ መልክ የፓን አፍሪካን ሐሳብ ይዞ የሚሰራ ሚዲያ አፍሪካ በማጣቷ ምክንያት ስለ አፍሪካ በጎ ነገር ዓለም ላይ ብዙ አንሰማ። አፍሪካ ውስጥ በጣም ትልልቅ ኢኒሺዬቲቮች ተግባራዊ ይደረጋሉ። በጣም ትልልቅ ጉዳዮች ሐሳብ ሆነው ይነሳሉ፣ በተግባርም ይገለጣሉ። ዓለም ስለሱ ሲዘምር አንሰማ። የሆነ የአፍሪካ ጥግ ላይ ስላለ ግጭት ግን በጣም ትልቅ አድርገው ሲያስተጋቡት እናስተውላለን። ኢትዮጵያም የዚህ ሰለባ ሆናለች። ከአንድም ሁለት ሶስት በተደጋጋሚ የምትሰራቸው ለዓለም አሪያ ሊሆኑ የሚችሉ ትልልቅ ኢኒሺዬቲቮች በዓለም ላይ ጎልተው ሲታዩ አናይም። ዛሬ አዋራ ለብሶ የዘለቀው የአፍሪካ ሀቅ ሊገለጥ እውነት ከክብሯ ደጃፍ ልትደርስ ቀኑ የደረሰ ይመስላል። መሬት ላይ ያለው ሀቅ ለዓለም የሚቀርብበት የአፍሪካዊነት መዓዛ በአፍሪካውያን ተቀምሞ በሁሉ ደጃፍ የሚቀርብበት ፐልስ ኦፍ አፍሪካ የተሰኘው የፓን አፍሪካ ሚዲያ ደግሞ ከዚህ ትልም መገናኛ ድልድይ ለመሆን ብስራት ሆኗል። ፐልስ ኦፍ አፍሪካ በመሰረታዊነት የአፍሪካን ትርክት ማረቅ፣ የአፍሪካን እውነት ማሳየት የሚል ሐሳብ ይዞ ነው የተነሳ። አፍሪካ በታሪክ የሰው ዘር መገኛ ናት። ዓለም መነሻው አፍሪካ ነው ማለት ነው በሌላ አነጋገር። ስለዚህ የዓለም መልክ የሆነች አህጉር ታሪኮቿ፣ ባህሎቿ፣ ማንነቷ፣ ስልጣኔዋ ሁሉ ነገሯ ሊወጣ ሊገለጽ ይገባል የሚል ሐሳብ ይዞ እየሰራ ስለሆነ አፍሪካን በሚገባ ማሳየት ይችላል። ያኔ ሰባዊነት በቆዳ ቀለም በተጣፋበት የቅኝ ግዛት መርህ በተዘረጋበት ወቅት በይቻላል ሐሳቤ መላው የጥቁር ህዝብን ወደ ነጻነት መንገድ የመራች ኢትዮጵያም ዛሬም የአፍሪካ ትርክትን ለማቃናት የሚያስችል የአፍሪካ አንደበት የሆነ አህጉር አቀፍ መገናኛ ብዙሃን ማቋቋማም የትላንቱን ጎህ ቀዳጅነት ሚናዋን ለማስቀጠሏ ማሳያ እንደሚሆን ይነሳል። 1955 ዓመተ ምህረት የአፍሪካ አንድነት ድርጅት እዚህ ከግንቦት 14 እስከ 17 ሲመሰረት የታሰበው ሐሳቤ አሁን እየመጣ ያሳቤ ነው። አሁን መሳይ ፐልስ ኦፍ አፍሪካ ያንን ሐሳቤ እውን የማድረግ ስራ ነው። ስለዚህ አፍሪካዊ የሆነ እይታ ያለው ሚዲያ ኢትዮጵያ እንደ ባለቤትነት ማለት የአፍሪካ አንድነት ድርጅትን አሁን ደግሞ የአፍሪካ ህብረትን የመሰረተች አገር ስለሆነች ኃላፊነት ያለባት አገር ናት። እንደዚህ አይነት ሚዲያ የመመስረት ያንን ኃላፊነት እየተወጣች ነው። ለዘመናት ባለም መድረክ ጠልሽቶ የነበረውን ስም ማጥራት ግዙፍ የቤት ስራን በውስጡ ማቀፉ የሚነሳ ሲሆን ይህን በደል ለመወጣትም ከአፍሪካ አልፎም ባለም አቀፍ ደረጃ ተገዳዳሪ መገናኛ ብዙሃን ለመሆን የሚያስችል አቅምን ማደራጀት ላይ በትኩረት እንደሚሰራም ተነስቷል። ለመገናኛ ብዙሃኑ ለዚህ ፐልስ ኦፍ አፍሪካ ሐሳብ ትልልቅ መዋጮ ያላቸው ሰዎች የሚያበረክቱ እነሱን ካሁኑ ከየቦታው እነማን ናቸው፣ እንዴት ነው ማገናኘት የሚቻለው፣ እንዴት ነው ኔትወርክ ማድረግ የሚቻለው እነሱ ላይ በጣም መስራት ያስፈልጋል። ስለዚህ እነዚህ ሰዎች እነዚህ ኃይላት አእምሮአውያን ኃይላት አንድ ላይ ከተዋሃዱ ኔትወርክድ ከሆኑ ይሄ ፐልስ ኦፍ አፍሪካ በጣም ትልቅ የአፍሪካን ጉዳዮች የሚያቀርብ ምናልባትም ከአፍሪካም ደግሞ አልፎ በሌሎች እይታዎች ውስጥ በቅርብ ክትትል የሚደረግበት ሊሆን ይችላል። ተለያዩ የአፍሪካ ሀገራት የሚገኙ ሚዲያዎች ጋር ትስስር የመፍጠር እንቅስቃሴዎች ሲደረጉ ነበር። እሱ ተጠናክሮ የሚቀጥል ይሆናል። በሁሉም በአራቱም ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ማዕከላዊ አፍሪካን ጨምሮ ግንኙነቶችን የበለጠ ለማጠናከር በአግባቡ በተደራጀ መንገድ ትስስር የመፍጠር የቤት ስራዎች የሚቀጥሉ ነው የሚሆነው። የአፍሪካ ትንሳኤ ሆኖ ፐልስ ኦፍ አፍሪካም በተለያዩ የአፍሪካ ቋንቋዎች መረጃዎችን የማድረስ ተግባሩን ይቀጥላል።